ሰላማችሁ ይብዛ ውድ ፋሚሊዎቼ እንዴት ናችሁ? ሰላም ነው ወይ? ያለው እግዚአብሔር ይመስገን ሰላም ነኝ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ ላለው እንዲሁም ደግሞ ነባሮች ሀሳብ አስተያየታችሁ አይለኝ እያልኩኝ ዛሬ ደግሞ በአንዳንድ ሀሳብ ነው የተገናኘ ነውና የመጣሁት እንግዲህ በቅድሚያ ላይ ቪዲዮን ባሰማችሁ ደስ ባለኝ። ነገር ግን ቪዲዮውን እንደተመለከታችሁት ስለነኚህ ጥንዶች እንዲሁም ደግሞ ያው ሁሉም ስለሚያወራው እንደውም ስለምታዩ ስለና አብርሃምና ስለነ ሩታ ስለና ሄሜላ እየሆነ ያለው ነገር እንዲሁም ደግሞ እየተደረገ ያለው ነገር ምንድነው ወይ ደግሞ ምን እየሆነ ነው በሚለው እስቲ አንዳንድ ሀሳብ ልናወራ። በጣም በሚገርም ሁኔታ እንግዲህ የተፈጠረ ነገር አዳዲስ ነገር እየፈጠሩ ግን ከሁሉ በፊት በጣም ያስገረመኝ ነገር ቢኖር አንድ ሴት ለሚዲያም ሆነ ለቪዲዮም ሆነ ለዩቲዩብም ሆነ ለማንኛውም ነገር ስትጠቀም ትዳር ላይ ስትሆን በዚህ ልክ እሱ እንግዲህ እናቱን ይቅርታ እንድትጠይቅ ነው እያስደረገ ያለው። እንዲሁም ደግሞ እች ልጅ ከማውለዷ በፊት እርጉዝ ሆና ራሱ በጣም ብዙ ችግር ሲደርስባት ነበር። ባይዘዌ በጣም ብዙ ነገር እከታተላቸዋለሁ እኔና በጣም ነበር እንደዚህ ይቻላል እንዴ? እንደዚህ አይነት ትዳር አለ እንዴ? እንደዚህ ሰው በዚህ ልክ ተበድሎ ወይ ደግሞ በዚህ ልክ ትዳር ላይ ለሚዲያው ራሱ የሆነ ለስራ ራሱ ቢሆን በእንዲህ አይነት ወይ ከዚህ ሰው ውስጥ ምን ይማራል? ባይዘው ምን ትዳር ጠንካራ መሆን ወይም ደግሞ በትዳር በጣም ተገፍቶ በአማት በምራት ይሄ አለ አይደለ? የሆነ የድሮ ባህል አለ አይደለ? እንደውም የድሮ አማቶች ከስንት አንዱ ነው እንጂ የተባረከ አለ። የልጁ ሚስት ስወልድ የሚያርስ የልጁ ሚስት የሆነ ችግር ሲገጥማት ከጎኗ የሚቆም። እቺ ሴትዮ አርግዛ እቺ ልጅ ነፍሰ ጡር ሆና ብዙ ስታሰቃያት ነበረ። አይደለም ነፍሰ ጡር ሆና ተጣልታ ቤቱን ጥታ ሄዳ፣ እሷ ግን ሴት ደርድራ ለልጇ ያመጣች ሴት ናት። እሷ እኮ ነፍሰ ጡር ናት ገና። እሷ የቤቱ የኔ ነው ወይ ደግሞ የቤት ውስጥ ያለ ነገር የኔ ነው መካፈል ካለብን እንካፈል ብላ ስትሄድ የቤቱን ነገር አንቺ የገዛሽው ብሎ እየሰበረ ልጁ ሲጀመር እኔ እንጃ። ለዩቲዩብ ቪዲዮ ራሱ ቢሆን በጣም የሚቀፍ ነገር ነው የሚሰሩት። አይኖ ምን አይነት ቪዲዮ አሁን ከዚህ ሰው ምን ይማራል ወይ ደግሞ ምን የሆነ ነገር ይወስዳል? ከዚህ እስቲ አንድ የምንወስደው ነገር ካለ እናንተ ኮሜንት ላይ አሳውቁኝ። በፍጹም የለም። መከባበር እየቻሉ መከባበር አይችሉ የሆነ ውጥንቅጭም ለለግ ያለ ነገር ባይዘው የሚሰሩት ማለት እቺ ልጅ በዛ በጭንቅ ተገላግላ በዛ በጭንቅ ወልዳ ከወለደች በኋላ ደግሞ ገና ገንፎ ሲገነፋ ውጪ የገንፎ ቀን አልተጠራሁም በሚል ተልካሻ ምክንያት እንዴት ነው ባለ ሚስቱን ሳያምን ቀርቶ ካሜራ የሚገጥመው ለሚስቱ? ወይም ደግሞ ሚስቱን ሳያምናት ቀርቶ ካሜራ አስገብቶ ሲከታተላት ምን አይነት አረ በስመ አብ አይሄድም እኮ ጋይስ። ምክንያቱም እንደውም እችን ልጅ ማመን ያለበት እሱ ነው፣ ሊያምናት ሊረዳት። እችን ትልቅ ሴትዮ እናቷ እኮ የእሱ እናት ናት። እችን ሴትዮ ተንበርክካ እናቱን ይቅርታ እንድጠይቅ ነው ወይም ደግሞ ተንበርክካ ይቅርታ እንድጠይቃት ነው ሴትይቷ ራሱ። አንዳንዴ ትልቅ ስንሆን ምን አለ እንደ ትልቅነታችን ብንከበር። ጌታን የእሷ ትልቅነት ደግሞ በጣም ነው የሚያስጠላው። በዚህ ልክ ከሆነ ተዋርዶና አዋርዶ ትዳርን ወይ ደግሞ እኔ እንጃ። እዚህ ጋር ልጅቷ ራሱ በጣም ነው ያናደደችኝ። ምክንያቱም ይቅርታ መጠየቅ ካለባት እሷ ነች ፈልጋ ይሄን ህይወት እኖርበታለሁ አምንበታለሁ በቃ ወድጄዋለሁ እንደዚህ እየሆንኩ እሷም እንደልቧ እየተጫወተችብኝ እሱም እንደልቡ እየተጫወተብኝ ይኖራል። ወይ ደግሞ በቃ ለሚዲያ ለስራ ነው እንደዚህ ተዋርጄ እየሰራው ሚዲያ ላይ ማግኘት እችላለሁ ብላ ካሰበች ራሷ ወከላ። ግን እቺ እናት ናት፣ ትልቅ ሰው ናት። በጣም ይቅርታ ጠይቂ። በቃ ይቅርታ። እሱ ራሱ ምን አይነት ሴት ነው እውነት? ወንድ ልጅ ወንድ ሲሆን እንዴት ደስ ይላል ጋይስ። በቃ ወንድ ሲሆን ሲያኮራ ሪሊ እንዴ ማለት ምን ደስ ይላል። እስቲ የሆነ የምትወስዱት ነገር የለም በነገራችን ላይ
የሆነ የሚያጓጓ ወይ ደግሞ ትዳር የሚያጓጓ ወይ ነገር የሚያረጉት ነገር እስቲ ምን አለ? ምንም ነገር የለም። እንደውም ትዳር የሚለው ነገር ራሱ ለነሱ አይሄድም። በጣም ነው የሚደብርባቸው፣ በጣም ነው የሚያስጠላባቸው። አያምርባቸውም ጋይስ፣ የሚያደርጉት ነገር በእውነት አያምርባቸውም። የሚያስጠላ ነገር ብዙ ነው የሚሰሩት፣ በጣም ብዙ ማለት ነው። ይሄ ነው የማይባል። ምክንያቱም መሆን የሌለበትን ነገርን ማድረግ ጥሩ አይደለም። ተገቢ ያልሆነውን ነገርም ደግሞ ማድረግ ጥሩ አይደለም ጋይስ። የራሱ የሆነ ነገር እኮ ሊኖረው ይችላል እኮ ማንኛውም ትዳር ላይ ስትሆኑ አውቃለሁ። ተቻችሎ የሆነ ባላገባም ትዳር ላይ የነበሩ ወይም ደግሞ እናያለን እኮ በቤተሰቦቻችን በጓደኞቻችን በብዙ መንገድ ትዳር ላይ የነበሩ ሰዎችን አይተናል። ግን በዚህ ልክ ደግሞ ተዋርደው፣ በዚህ ልክ ደግሞ የሆነ ነገር ሆነው፣ በዚህ ልክ ደግሞ የሆነ የተፈጠረ ነገር እኔ አላየሁም። ሊኖርም አይችልም። ሊኖር ራሱ ጋይስ አይችልም። ምክንያቱም እንዴት ሊሆን ይችላል? እንዴትስ ሊኖር ይችላል? በእንደዚህ አይነት ነገር ሰው ልጅ እንዴት ነው ሳያከብራችሁ እንዴ? ቤተሰባችሁን ሳያከብር ወይ ደግሞ በዚህ ልክ እናት አባታቻችሁን ወይ ደግሞ እችን ትልቅ ሰው እንደዚህ አዋርዶ ይቅርታ ተጠይቀኝ ልጄን ከኔ እሱ ልጅ ነው እንዴ? አላዘር እኮ ትልቅ ሰው እኮ ነው። እሷ ባለችው ወይ ደግሞ እናትን እንዳፈልግ በቃ እናትን መፈለግ የለብህም ብትለው እንደው ይሁን እንደው እንበል እስቲ ብትለው እሱ በቃ እናቴን አልፈልግም አንቺን ፈልጌ ነው የምኖረው ይላታል? አይላትም በፍጹም። እንዴት ሊላት ይችላል? የማይሆን ነገር እኮ ነው። አይሆንም፣ የሆነ አይመጣውም። ይሄን ለማለት ሲጀመር እሱ ምን ሞራን አለው እንዴ? እሷ ባለችው የሚመራው እሱ ምን አይነት ሰው ነው? እሷ ባለችው የሚመራ ሰው ደግሞ ልጁ አይደለም። እንደው አለችው እንኳን ቢባል ማለት ነው፣ አለችው በቃ አደረገችበት ቢባል ራሱ እሷ ባለችው መንገድ የሚመራ ልጅ፣ እሷ ባለችው ነገር የሚሆን ልጅ እኮ አይደለም። ራሱ ማስተዳደር የሚችል ትልቅ ሰው እንዲህ ራሱ ማስተዳደር ቢችል መሰለኝ ትዳር ይዞ ልጅ የወለደው ጋይስ አይደለም። እና ልጄን እንደለየሽኝ አንቺም ልጅሽን እቺ 1 ወር ያልሞላትን ሕፃን ልጅ ከእናት ጉያ መንጠቅ ትልቅ ነገር ነው ወይ? ደግሞ ከእናት ጉያ ነጥቆች ምንም የማታቅ ልጅ ጡት በመጥቢያዋ የእናትን እንክብካቤ በማግኘዋ የእናትን ፍቅር በማግኘዋ መነጠል ትልቅ የሆነ ክብር ወንድነት ነው? እናቷን የተበቀለች በቃ ተበቀለቻት። አሁን ልጇን እንደዚህ ስለነጠቀቻት ሌላ እስቲ አሁን አንድ የሆነ መቼ ሚዲያ ላይ መልካም ነገር ስታገኙ እናንተ ተወስዳላችሁ የምትማሩበት ነገር አለ። የሆነ ሰው ህይወት የሆነ ሰውን ያስተምራል። ባይዘው የሆነ ሰው የሆነ ሰውን ያጠነክራል። ገባችሁ አይደል? ያ ነገር ደግሞ እስቲ እዚህ ቪዲዮ ላይ አሁን እስቲ ምን የሚያጓጓ ነገር አለ ጋይስ? ማለቴ ምን ይሄ ቢሆን የሚያስብል ነገር አለ? በእውነት የለም። ምንም የምትጓጉለትን ህይወት አያደርጉም። ምንም ነው ምላችሁ። ወይ የምትማሩበት ወይ ደግሞ የሆነ በቃ ጥሩ ነው የምትሉበትን ነገር አያስተምሯችሁም። የሚያስተምር ነገር የለውም። የሚያስተምር ነገር ለትውልድ የሚጠቅም ነገር አይደለም። ለምን አንድ አመት ከባሏ ጋር ወይ ደግሞ ልጄን አግብታ እኔን ከነጣላችኝ እኔ ደግሞ የሷ ልጅ ነጥቄ ልጅ እንዴ? እሱ እኮ ወዶ ፈቅዶ ያገባት የትዳር አጋሩ ናት እቺ ሴት። እቺ ደግሞ እቺ ህፃን ልጅ ናት። ምን ታውቃለች? እቺ ደግሞ እናት ናት። መቼም አመጦ ማንም ሰው ነው የወለደው። እኛ እየሳቅን ነው የወለድነው። እኛ አርግዘን ነው። እኛ እንዴ ትልቅ ሰው እንደ ትልቅ ሰው ሲከበር እንዴት ደስ ይላል። ደግሞ ሴቶች ራሳቸው ማስከበር የሚችሉት በነገራችን ላይ ራሳቸው ናቸው። እቺ ሴት በዛ ልክ ተዋርዳና አዋርዳ ሴት አምጥታ ሰብስባ እርጉዞና እንደዛ ሲያሰቃያት፣ እንደዛ ሲጫወትባት፣ እንደዛ ብዙ ነገር ሪሊ ላይፋቸው ከሆነ እንደው ለዩቱብ ስራ ራሱ ቢሆን በጣም ነው የሚዘጋው። ሪሊ ደግሞ ላይፋቸው ከሆነ እንዴት ነው የሚያስጠላው ጋይስ? ምን አይነት አማትና ምራት ነው የሚባሉት እነኝ? እስቲ ማለት በእነሱ መካከል ምን አይነት ሪሊ ላይፍ ላይ የሆነ ሚዲያ ላይ ወጥቶ በዚህ ልክ ከሆኑ ሪሊ ላይፋቸው ደግሞ እንዴት ነው?
ባይዘው እኮ ፍቅር ያለ የሚመስለው ባይዘው እኛ የሚመስለን ሚዲያ ላይ ስናይ እኮ ነው አይደል? ሚዲያ ላይ ጥንዶች ስናይ ሲከባበሩ የሆነ ሲወልዱ ባላቸው ሲያከብራቸው ሚዲያ ላይ በሚያደርጉት ጥንዶች ነው ፍቅር አለ ብለን የምንጓጓው። ምድር ላይማ ጎረቤቶቻችንማ ወይ ሲደባደቡ ወይ በአስቤዛ ሲጣሉ ላይክ እንደዚህ ነው ያደግነው። አይ ነው የማይዋሽ እውነታ ነው። ሚዲያ ላይ ነው ሰው ፍቅር የሚጫወተው፣ የሚከባበረው፣ የሚዋደደው፣ ሮማንቲክ የሚሆነው፣ ስጦታ የሚሰጣጣው ብዙ ነገሮች። ግን እነሱ ታዲያ ሚዲያ ላይ በዚህ ልክ ከሆኑ ሪሊ ላይፋቸው እንዴት ነው ጋይስ? እንዴ ቤት ውስጥማ ከካሜራ በስተጀርባ እንዴት ነው? ይሄ እኮ ምንም አንማርበትም። እኔ ግን ምንም እኔ ባልሰራበት እንደው ባላወራበት ራሱ በጣም ነው ደስ የሚለኝ። ግን በተደጋጋሚ ሳያቸው በጣም ነው እኔ ከእርግዝናዋ ጀምሮ የምታደርገው ደግሞ እርጉዝ ሳትሆንም እንኳን በቃ እሱ ሲመታት ለምን ከእናቷ ጋር ብዙ ጊዜ ትጣላለች። ብዙ ጊዜ እኔ እንጃ ለካሜራ የሆነ ለቪዲዮ ወይ ደግሞ ለዩቱብ ስራ ምናምን ሊሆን ይችላል ላይ ነው። ግን ቢሆን ራሱ በጣም ነው የሆነ የሚደብራችሁ ነገር የለም እንዴ? ነገር እኮ የምትሉት ነገር አለ። ያ ነገር ስላለ እኔ ያታለው። ግን በዛ ልክ እያየዋት ራሱ በቃ የሚያደርጉባትን ነገር የምታደርግባትን ነገር በጣም ሀይ የሆነ ይቅር የሚባል አይደለም ጋይስ። በእውነት ይቅር የሚባል አይደለም። የሆነ ነገር እስቲ አሁን ቤት ውስጥ አንድ ሴት ወልዳ ምራት ሆና ቤተሰቧ ጋር ልትታረስ ሄዳ እንዲሁም ደግሞ የባል እናት ልታረስ መታ እናንተ ብትሆኑ አሁን ምሳሌ እናንተ እናት ጋር ልትታረሱ ሄዳችሁ የባላችሁ ሚስት መታ የባላችሁ እናት መታ በዚህ ልክ ሄዳ እናቴን የሆነ ይቅርታ እናት ተናግረኛለች ወይም ደግሞ ቤተሰብነት አንድ ቤተሰብ እቺ እናት ናት ያንዶም እሷ ናት መስራት ያለባት እኮ ነበረ። ገብታ መስራት ገብታን ፊት አልሰጣችሁኝም፣ ፊት ነስታችሁኛል፣ ተኮሳትራችሁብኛል፣ እንዲህ ብላችሁኛል። አይኖ አንድ ሰው የሚያስንቀውም የሚያስከብረውም ስራው ነው። እቺ ሴትዮ መልካም ነገር ከዚች ልጅ ጋር የላትም። ገና እንዳገባች መልካም ነገር ስላሌላት ምንም ቢሆን የወጋ ቢረሳ የተወጋ ይረሳ ይላል ሀገሬ ሰው። እኛ አበሾች ደግሞ ጥርሳችን የሳቅ እንጂ ውስጣችን ቂመኛ ነው። ቂም ይዛለች። መሳቅና መጫወት አዎ ታስመስላላችሁ ለመኖር። በተለይ እዚህ ምድር ላይ ከሰው ጋር የምኖሩት ከማንም ሰው ጋር መኖር የምትችሉ ስታስመስሉ ነው። እስቲ ማያስመስሉና አሬሊ መንገዳቸውን የሚይዙ ሰዎች አይደለም ከእናንተ ጋር የሚቆይ ሰው በጣም ጥቂት ሰው ነው። ለምን እቺ ምድር በጣም በማስመሰል እኔ ብዙ ጊዜ ራሴን የምታዘባለሁ፣ ሰውን የምታዘባለሁ። ጋይስ ታስመስላችሁ በጣም ነው የምትወደዱት። ሀቅ ስታረጉ በቃ ሳትወዱ እንደወደዳችሁት ካስመሰላችሁ የዛ ሰው ነገር በጣም ውስጣችሁን እየጎዳ እኮ ነው። ላይክ ይሄ ነገር እኮ ባይሆን እንዴ ለምን እንደዚህ ያደረገ ብላችሁ ተተናገራችሁ ትጠላላችሁ፣ ክፉ ነው የምትባሉት። ግንስ ያን ነገር በውስጣችሁ ይዛችሁ በቃ አስመስላችሁ በጣም እኔ ማስመሰል ነው ያተሰጠኝ። እኔ አሁን ምሳሌ ብዙ ሰው ሀይና የዛ ሰው ማስመሰል ቢኖረኝ በጣም በዙሪያዬ በአካባቢ ከብዙ ሰው ጋር የሆነ የመኖር ነገር አገኛለሁ። ማስመሰል ስትችሉ ከማንኛውም ሰው ጋር ትኖራላችሁ ጋይስ። ማስመሰል ስትችሉ እና እቺ ምድር በማስመሰል የተሞላች ናት። በተለይ በዚህ ዘመን ማስመሰል ከቻላችሁ ትኖራላችሁ ጋይስ። በቃ እናንተ ብቻ ማስመሰል ቻሉ። ማስመሰል ስትችሉ ሁሉ መንገዳችሁ በጣም ቀላል ነው። ሁሉ ነገራችሁ በቃ በጣም ቀላል ነው ጋይስ የሚሆንላችሁ፣ በጣም ሲምፕል የሚሆንላችሁ ማስመሰልና ማስመሰል በህይወታችሁ ውስጥ ስትችሉ ብቻ ነው። እቺ ሴትም ደግሞ ያንን ትላንቷን ረስታ ሳይሆን ትዳሯን ለማትረፍ አይኑ አንዳንድ ሴቶች እስከ ሞት ድረስ ነው ትዳራቸው ላይ የሚሞቱት አይደል? ትላንትና ሚዲያ ላይ እንደው ከዚህ በፊትም ተናግሬዋለሁ። በጣም የሚያምሩ በቃ ለዩቱብ ነው ለቲክቶክ ነው ለዚህ አይነት ነው ለሚዲያ ነው እንጂ በጣም አፍቃሪ ነው፣ እሱ በጣም ጥሩ ሰው ነው፣ እሱ በጣም እንትን ነው የተባሉ ሰዎች ህይወታቸውን አጥተዋል። የት ይደርሳል በቃ የት ይደርሳሉ የተባሉ ጥንዶች ራሳቸውን አጥፍተዋል ጋይስ። በጣም በሚዲያ ስናያቸው የሚያምሩ አይደል የሚያስቀኑ። እስቲ አሁን ቀነኒ ሚዲያ ላይ ከአንዱ አለም ጋራ እንዴት ነበረች ጋይስ?
በጣም ደስ የምትል ደስተኛ፣ ሁሌ ሳቂታ፣ ሁሌ ሚዲያ ላይ በቃ ፈን ታደርጋለች፣ ደስ ትላለች፣ ትሰራለች፣ ትወጣለች፣ ትገባለች። ማነው ታዲያ ቀነኒ እንደዚህ አይነት ጉዳት ልቧ ውስጥ አለ ወይ ደግሞ እንደዚህ በምን እንደሞተች መድኃኒዓለም የሚያውቅ አንፈርድም። ግን በዚህ ልክ ሄዳ እች ልጅ ህይወቷን ታጣለች ብሎ ማን ጠበቀ? ማንም አልጠበቀም። እንደውም ስትታይ በጣም የሚያስቀና ትዳር፣ በጣም ደስ የሚሉ ጥንዶች፣ እሱም በጣም የሚወደድ በጣም የሚከበር ሰው ለብዙ የጠበቀው ጋይስ አይደል? በጣም ለብዙ ነገር ግን አሁን የእሷም ህይወት ተቀጥፎ የእሱም ህይወት ጨልሟል። ምንም ይሄ ከመሞት አይተናነስም። አሁን ላይ ያለበት ደረጃ አንዷለም ማለት ነው። እና ምን ልላችሁ ነው፣ እዚህ ድረስ ነው መስዋዕት የሚከፍሉት ሴቶች። አሁን እቺ ሴት ራሱ ሬሊ ላይፏ ይሄ ከሆነ ከነኚህ ሰዎች መራቅ ነው ያለባት። ከልጁ ቢሆን ከእናቱ ቢሆን ልጇን እዛ ህግ እስካለ ድረስ ራሷን አስከብራ ጋይስ መኖር ነው እንጂ በዚህ ልክ ተዋርጂ የትኛው መታተርፈው? ቆይ እሷ ካልተከበረችበት መውለድን ያህል ነገር ወዳ ካልታረሰችበት ካላረፈችበት የትኛው ነው ትዳር ይሄ? ማለት ምን አይነት ትዳር ነው? የሚገበርለት ትዳር፣ ማንነት የሚሸጥለት ትዳር፣ ህይወትን የሚቀጥፍ ትዳር መሆን የለበትም ጋይስ፣ በፍጹም። ትዳር እናንተ ስትኖሩ፣ ትዳር እናንተ በህይወታችሁ ላይ የምትወስኑት ውሳኔ፣ እናንተ የምትሰጡት ቦታ ነው። በዚህ መከባበር ሲኖርበት ነው ደግሞ ትልቁ ነገር። እናንተ ዝቅ ብላችሁ እሱ ከፍ ብሎ ወይ ደግሞ የእሱ ቤተሰብ ብቻ እናቱ ኃይለኛ ስለሆነች አይኑ እናቴ ይቅርታ ጠይቃት እኔም ይቅርታ ጠይቂያት እኖራለሁ። ለምን አላዘርን ስለምወደው ወይ ደግሞ አይኑ ልጄ አባት ማጣት ስለሌለባት ልጄ እኔ ስኖርላ ነው የምትኖርልኝ አይደል? አባቷም ደግሞ ካለ ሁሉም ይስተካከላል። እና ሚዲያ ላይ እየመጣ ያለ ነገር ባይዘው ወይ አያስተምር ወይ እናንተንም እንትን የሚል ትውልድን የሚያንጽ በእውነት ይሄ ምንም ነገር ነገ ታዳጊ ይሄን ነገር ያያል። ዛሬ ላይ ስልክ ያሉ ልጆች በጣም ትንንሾች ልጆች ስልክ ያሉ ኢትዮጵያ ያሉ የተለያየ ሚዲያ ያሉ ትውልድን የሚያስተምር ነገር ብንሰራ የሚጠቅም ነገር ደግሞ ከመጥቀምም እንደው በዚህ ልክ ወርደን ተዋርደን ባንሰራ የሆነ በጣም እንትን ቆሻሻ የሆኑ ነገሮች ጋይስ በእውነት ይሄ በጣም መዋረድ መዘቀት ነው። አንድ ወር ያልሞላ ህጻን ልጅ ነጥቆ ከእናት መለየት፣ ከዛ ደግሞ ትልቅ ሰው ይቅርታ ጠይቂ። ለምንድን ነው ለዚህ ፕሮግራም እኔ ያልተጠራውን? ፊት ተነስቻለሁ፣ ፊት ነስተውኛል፣ ወይ ደግሞ የሆነ ነገር አምጥቼ አልተቀበልሽኝም፣ አንቺ ትጠረጥርኛለሽ፣ መርዝ ታበኛለሽ ብለሽ በቃ እንዴ ብለሽ እኔ አላምንሽም በቃ አይባልም። አሬ ሌላ ላይፍም ባይሆን ቢስተካከል እኔ እንጃ። የሆነ ሚዲያ ላይ ብቻ የሚያየኝ አገኘው ተቀባይነት አገኘው ፈመስኩ ወይ ደግሞ እንደዚህ ሆንኩ ብለን በዚህ ልክ የሆነ ትውልድን የሚያበላሽ ነገ የሚመጡትን የምናያቸውን ብዙ ነገር ያለ ነገሮችን ባናጠፋ ደስ ይላል። እና በዚህ ልክ ባንወርድ ደስ ይላል ነው የምለው እኔ እንደኔ ሀሳብ ማለት ነው ጋይስ። ብቻ ያው ለበጎ ነው ብለን እንተውና ግን ብንስተካከል በጣም አሪፍ ነው፣ ይጠቅመናል እንጂ አይጎዳንም ለኛ ማለት ነው። ለኛ በጣም የሚጠቅመን መከባበሩ ወይም ደግሞ እንትን መሆኑ ነው እንጂ በዚህ ልክ መዋረዱ ወይም ደግሞ ራሳችንን በዚህ ልክ ማቅለል ጥሩ አይደለም። ማቅለል ራሳችንን ጥሩ ነው ብዬ አላስብም። ራሳችንን ባናቀል አሪፍ ነው። ራሳችንን በዚህ ልክ ባናዋርድና የሆነ ባንሰቀጥ በቃ የሆነ ዝቅ ብለን ባንታይ እያንዳንዱ ለምናደርጋቸው ነገሮች ብንጠነቀቅ እያንዳንዱ ለምናደርጋቸው ለምንሰራቸው ነገሮች የሆነ ብንጠነቀቅ ጥሩ ነው ባይ ነኝ። ግን ያሳዝናል እየሆነ ያለው ነገር ጋይስ ማለት ጥሩ ነገር እየተፈጠረ ወይ ደግሞ ጥሩ ነገር ሚዲያ ላይ እየተላለፈ አይደለም። የሚደብር ነገር ትውልድን የማንጽ ነገር ማድረግ ተገቢ ነው ብዬ አላስብም። እንደኔ ማለት ነው። እንደሌላ ሰው በእርግጥ አላውቅም፣ ግን እንደኔ ይሄ ነገር ባይሆን ደስ ይለኛል ማለት ነው። ብቻ እናንተስ ምን ትላላችሁ? በዚህ ቤተሰብ ዙሪያ
በርግጥ የተሰማችሁ ነገርን ሀሳባችሁ ብታስቀምጡልኝ። እኔ ግን የተሰማኝ ነገር በጣም የሚደብርና በጣም የሆነ ስላስጠላኝ ነው እንደው ይሄን ቪዲዮ ራሱ የሰራሁትና ሁሌ ደግሞ እያየሁኝ ነበረ በተደጋጋሚ ይመጡልኛል አለውኝ። እንዲሁም ደግሞ ተጀምሮ እስከሚጨረስ በዚህ ልክ ስወልድ ትስተካከላለች። እንደውም ቤቢ ሻወሯ ላይ ተስማምቶ ከሱ ጋር ሰላማ ወርደው በቃ ተታቀው ነው እውነት ከልብ ነው ምናምን እያልኩ እያየው ነበረ ፎቶዎቿን። ነገር ግን ዛሬ ደግሞ እቺ ሴትዮ በዛ በጭንቀት ተገላግላ እንደው የምጠንቶባት በጣም እንትን ሲሉ ነበረ። እግዚአብሔር ረቷት በሰላም ተገላግላ ደግሞ አሁን በዚህ ልክ መውረድ መወራረድ ጥሩ አይደለም ነው መላው። ባይሆን ደስ ይላል ቢከባበሩ አሪፍ ነው ብዬ ነው ማስበው እንደኔ ማለት ነው። ሌላ ደግሞ ተመልሰን ስንመጣ እንግዲህ አብርሃምና ሩታ በጣም አዳዲስ ነገሮች እያመጡ ነው የሚገኙት። እንግዲህ የሩታ ልጅ ጠፍቶ ነበረ። የጠፋው እንግዲህ የሩታ አክስት ነች ወሰደችው። እዚህ ጋር ደግሞ አይ ነው የእናትነት ነገር ስላላት ወይ ደግሞ እናት ስለሆነች ግን እንዴት ነው አንድ ልጅ ገና ትንሽ ልጅ ነው የኔ አክስት መታ ከቤቴ ወስዳ 2 ቀን 3 ቀን እሷ ጋር ሲያድር ልጁ እኮ እኔ ጋር ነው እኔ ወስጄዋለሁ ማለት እንደው ከቤት ስወስድ ራሱ ለሰራተኛው አልናገርም ወይም ደግሞ ከቤት ስወስድ ራሱ የሆነ ግን አይሄድም ማለት እኔ ያመነ ሰው ካለ አላውቅም። ግን ይሄ የሚያሳምን ነገር አይደለም። እኔ ሳላይ ነው ወሰደችብኝ ሳላይ ስለወሰደችብኝ ነው በዚህ ልክ ይሁት ብትል እኔ አላምንም። ምክንያቱም ሳታይ እንዴት ልትወስድ ትችላለች? ደግሞ ሳታስፈቅድ ሳትነግር ምንም የማያውቅ እንስሳ በሉት ልጅ ነው ገና ምንም አያውቅም ልጁ። እንዴት ነው ብድግ አድርጋው 3-4 ቀን አክስት ተብዬ እናቱ ታስባለች? እናት አይደለች እንዴ? እሷ እኮ እናት ናት። እናት ደግሞ ያስባል ልጁ እርግጠኛ ነኝ እንደምታስብ አታውቅም። እንዴት አታስብም? ታስባለች እኮ እናት ናት። የት ሄደ ጠባ ልጄ እንዴ? ብዙ ነገር አለ። ሀይ ያ ነገር እያለ ታዲያ እውነት ሩታ ሳታስፈቅዳ ሳታውቅ እችን ልጅ ብድግ አድርጋ ወስዳ ልጁን አይሄድም እኮ ማለት አይሄድም ስላችሁ አንድ ሰው እንዴት ነው ልጅን የሚያክል ነገር ከቤት ሳያስፈቅድ ብድግ አድርጎ የሚወስደው? ማለት ሳያስፈቅዳችሁ እናንተ ሳታውቁ ብድግ አድርጎ ያ ሰው ልጃችሁን የሚወስድባችሁ በምን አንግል ነው? ወይም ደግሞ ያ ልጅ በቃ እንትን እንዳለም ሳያውቅ ይሄ ልጅ ደግሞ የሚያውቅ አይደለም እኮ ትንሽ ልጅ እኮ ነው። ያን ትንሽ ልጅ ብድግ አድርጎ መውሰድ ማለት ምን ማለት ነው? በምን አንግል እና አያስሄድም። አሁን ሩታ የመጣችበት መንገድ አይ ነው ለአብርሃምም ይሁን ሄሚላንም ለመጉዳትም ይሁን እነሱንም ለማሳሰር ይሁን ለሚያደርጉት ነገር ዋጋ ለማስከፈልም ይሁን ግን የሚያሳምን ነገር ይሄ ልጅ ጠፋ ተባለ። የጠፋው ማናት? የወሰደችው አክስቷ የእሷ አክስት ለ3 ቀን። እሷ ግን ያለችው ቡዜና ሄሜላ አብርሃም ነው ልጄን የደበቀው ብላ ከሳ መጥሪያ ዛባቸው መጣች። መጥሪያ ዛ እንዳመጣች ደግሞ ቪዲዮ አየች። አክስቷ ልጇን አመጣችው። አይ ነው መጀመሪያ ላይ ከፍቅር ጋር ያሁሉ ድራማ የተጫወተችው ማናት? ሩታ ናት። ሩታ መጀመሪያ ላይ በጣም አብርሃም ሲለምናት ነበር። አብርሃም አላጠፋም እያልኩኝ አይደለም። እርጉዞና ያለች ከሌላ ሴት ጋር መሆኑ ሌላ ሴት ጋር መሄዱ ትልቁ ጥፋት በነገራችን ላይ የአብርሃም ይሄ ነው። ግን አሁን ላይ በፊት አልፈልግም በቃ እሱ እንደዛ ሴት ለምናት በፍጹም አብሬው መሆን አልፈልግም ምናምን ብላ ብዙ አካረገች። በኋላ ዛሬ ምን ተገኝቶ ነው በዚህ ልክ እሱን ፈላጊ የሆነችው? እሱን ፈላጊ ብቻ አይደለም የሆነችው እንጂ የምታረጋቸው ነገሮች የሚሆኑን ነገር የሚፈጠረው ነገር ብዙ ነገር አይታችኋት ከሆነ በጣም ከባድ ነው ጋይስ። አሁን ገና ለገና ለምን ከሄሜላ ጋር ተመለሰ ነው? ሄሜላ ደግሞ በምን መንገድ ነው በዚህ ልክ አብርሃም ላይ ሙጭጭ አለችው? ጋይስ ሙጭጭ ነው እንዴ? እችን የመሰለች ቆንጆ ከመልክ ቢሉ መልክ ልዕልት ናት እኮ ትበዛባቸዋለች እውነት በዛ እንትኖስ ታዲያ። ነገር ግን እሱ ወድጃለሁ ብላ እንግዲህ የትም ዞሮ ይምጣ እሱ አንድ ቀን ፍቅርን ካገኘ ከፍቅር ጋር ሆኖ ይራሳታል። አንድ ቀን ደግሞ ሩታ ጸባዩን አስተካክላ መታ አብርሃም አብረን
እንሁን በቃ ነገሮችን ትቻለሁ ይቅር በለኝ ካለችው ይቅርታ አድርጎ አድርጋት ሄሜላን ረስቶ ላይፉን እያካሄደ ነው የምታገኙት። ታዲያ እንደዚህ ለሚያረጋት ወንድ እሷ ግን ወዲያው ይቅርታ ሲላት ኦኬ ይቅርታ ሬሌ ላይፏን ጀመረች። መጀመሪያ ላይ ደግሞ አሁን ግን እልህ ይመስለኛል ያዘው ጓደኛ አድርጋት እቺ ከልቧን የታረቀቻት ሄሜላ ሩታን ከልቧን የታረቀቻት ይመስለኝ። ምክንያቱም በቃ ይቅርታ ግን እኮ ጓደኛ የሆኑበት መጠንና ርቀት በጣም ነው የሚያስገርሙ። ትናንትና አንድ ባል ነው ለሩታ የህጋዊ ባሏ ነው፣ ነገር ግን ፈተዋለች። 80 ካልቀደድክልኝ ሙቼ እገኛለሁ ብላ ከሳ 80 ያስቀደደች። አብርሃም ጨክኖ 80 ከቀደደ በኋላ አንገበገባት ደግሞ ተመልሶ። እንዴት መለያየታቸው በፍጹም ይሄ ሊሆንላት ወይ ደግሞ ሊዋጥላት አልቻለም። ስለዚህ ለዛ መታረቅ እንዳለባት ከእንደገና ተሰማት። በብዙ ርቀት ሄደች። ይቅርቷን አልቀበላለ። አብርሃም በመሀል ፈዞ ነበር። ብዙ ነገር ድራማ ሲሰሩ ነበረ። ኦኬ እሱም አላበቃላቸውም። ከተለያዩ በኋላ ይሄ ሰው ራሱን ላይፍ ይኑር፣ እሷም የራሷን ላይፍ ልጇን እያሳደገች አይ አንዳንዴ እኮ ካልሆነ ያው በእርግጥ አብሮቼ ባላቅም ትዳርና አፍርሱም የሚል ምክር ባልመክርም ካልሆነ መቅረት እኮ ይችላል ጋይስ። አይ የሆነ ግድ ይሄንን ሕፃን ልጅ መጉዳት በልጁ መጫወት ምንም የማያውቅ ልጅን እየተነጣጠቁት እችም ለጥቅሟ ሲፈልግ ያም ለጥቅሙ ሲፈልገው በዚህ ልክ መወራረድና እንትን ማለት ምን አስፈለገ? ምን አስፈልገው ነው? ያ ከሆነ በኋላ ደግሞ አሁን ያዙ ይልቀቁኝ የምታደርገው ነገር ኦኬ ታረቀቻት ከሄሜላ ጋራ ፍቅርን አምጥታ ከዛ በኋላ ፍቅር እሺ ብላ አምና ገብታበት እሱን ለመፈተን ብዙ መንገድ ብዙ ርቀት ብዙ ነገር አረቡ፣ ብዙ ሴራ ብዙ ነገር። እሱ ሁሉም እሺ ብሎ ተቀበለ። አብርሃም ምንም አላላቸውም፣ እሱንም ተወ እና ምን ተገኘ? በዚህ ልክ ሄዳ በዚህ ርቀት በዚህ መንገድ ሄደው መወራረድ በዚህ ርቀት ሄደው እና በዚህ ልክ እየፈለገችው መሆንና ማስመሰል ምን አስፈለገ? ከፈለገችው እኮ አብሮ መቀጠል እንዲሁም ደግሞ መጀመሪያ ላይ በይቅርታ ማይታለፍ የሆነ አንድ ሰው መለያየት ካልቻለን በዚህ ልክ ራሳችን ረዥም መንገድ ከሚሄድ ይልቅ ይቅርታ አድርገንለት መኖር ነው። አንዳንድ ጊዜ ሚዲያ ላይ የሚታዩ ሴቶች በጣም ነው የሚያስገርሙኝ። ሲለመኑ ያ ሰው ቦታ ሰጥቶ ወይም ደግሞ ያጠፋል እኮ። ምናልባት ከሁሉም ሴት ጋር ሆነ ማለት ለፍቅር ማለት አይደለም። አብርሃም ግን አላውቅም ምን እንደሚያስነካቸው ሴቶቹ ሁሉ ያው ይወዱታል። እንግዲህ የሚወደድ ትከሻ ነው ያለው። ምንም ማድረግ አይቻልም። ችላ መኖር ነው። ምክንያቱም እንደምታፈቅረውና እንደምትወደው እያወቀች ማስመሰል የለባትም። ካለሱ መኖር እንደማትችል እያወቀች ብታቀና ወይም ደግሞ ቆራጥ ሴት ብትሆን ማለት ወስና 80 ይቅደድልኝ ብላ በዛ ልክ ሄዳ እሱን ከሳ 80 እንዲቀዳ አድርጋ ብዙ ርቀት ከሄደች በኋላ አልፈልግም ካለች በኋላ በእጅ የያዙት ምንድነው እንደ መዳም ነው ይባላል። እና አንዳንድ ሰው የወደቀበት ሲነሳበት አያቅማ። ወንድም ቢሆን አሁን ሴት ልጅን አፍቅሮ ከተዋት ያቺ ሴት ተሰብራ በቃ የሆነ ወድቃ ሲያት ነው ደስ የሚለው። ግንስ ተነስታ ሌላ ሰው ማፍቀር ችላ ተሻሽላ ጎበዝ ሆና ሲያት አይወድም። ደግሞ ሴቶችም የሆነ የሚያፈቅሩት ሰው ከሌላ ሰው ጋር ሆኖባቸው ወይም ደግሞ አፍቅሮባቸው ወዶባቸው ከሄደ ወይስ በእነሱ ፍቅር ሲጎዳ ነው ደስ የሚላቸው? በእነሱ ፍቅር ተጎድቶ ተበሳቅሎ ወይ የሆነ ነገር ሆኖ ወንድ ልጅ በሚጎዳት ሴት ልጅ በሚጎዳት ልክ የሚጎዱ ወንዶችም እንዳሉ ደግሞ መርሳት የለብንም። አይኖ እንደዚህ አይነት ወንዶች አሉ። ነገር ግን ለምን እንደዚህ ማድረግና መሆን ደስ ይለናል? መሆንም የለበትም። እሷ መጀመሪያ ሲለምናት በዛ ልክ እምቢ ማለት ሳይሆን የነበረባት ነገሮችን በይቅርታ ዘግታ እሺ ብላ ተቀብላ ከሱ ጋር ፍቅር ነበር መቀጠል የነበረባት። ምክንያቱም ስለምታፈቅረውና ስለምትወዱ ካለሱ መኖር ስለማትችል ያ ነገር ስላለ መተው ሲገባት እሷ ግን ላይሄን አላደረገችም። እሷ ያደረገችው አይ መሆን የለበትም
ካለሱ መኖር እችላለሁ ብላ ውስጧን አሳምና እሱን ገፍታ ሌላ ሴት አፍቅሮ ህይወት ሲጀምር ደግሞ በፍጹም ለምን እንደዚህ ይሆናል ብላ አንዴ ልጁን ሰረክብኝ፣ አንዴ እንደዚህ ያደረክብኝ፣ አንዴ እንደዚህ ሆነብኝ ብላ በዚህ ልክ እየሄደች ህይወትን መመጥመጥ ጥሩ አይደለም፣ ፌር አይደለም ብዬ ነው ማስበው እንደኔ ማለት ነው። ነገሮችን ማስተካከል ብትችል አሁንም ቢሆን አረፈደም ሩታ በዚህ ልክ አብርሃም መክሰስ አለበት ወይም ደግሞ ብዙ አስተያየቶች ሰው እየሰጠ ነው ማለት መክሰስ የለበትም። እሱ ምንም ብትሆን የልጁ እናት ናት። አዎ መክሰስ የለበትም። ነገር ግን ደግሞ አንዳንድ ሩታ አበዛችሁ። ምክንያቱም ሳታቅ እንደዚህ ስላስፈራራቻት ነው ቡዜ። ግን ዋናው እዚህ ጋር ሳይሆን ወይ ደግሞ መክሰሷ ላይ ሳይሆን ጋይስ ዋናው እንትኑ ምን እንደሆነ ታውቃላችሁ? እሷ የሄደችበት መንገድ ነው ማለት ምንም አያስሄድም። እንዴት ነው አክስት ልጅን ስትወስድ ለ14 ቀን ደውላል። እዛው በዚህ በነቃ በቴክኖሎጂ 24 ሰዓት ስልክ ይጠቀማሉ። የሚዲያ ሰዎች ናቸው እነሱ። ኦኬ መጀመሪያ ቀን ሲቀረጥ ቪዲዮ ሲፖስት አላየችም? ልጄን ወስዳቸዋል ብላ ቡሴንም ሄሜላንም አብርሃምንም ስጠይቅ ይሄ ቪዲዮ አልታየም? የክስ ወረቀት ብቻ ስትመጣ እንዴት አየች ገነት? እንዴት የእሷ አክስት በቃ የክሱ ወረቀት ብቻ አይታ ልጁን እዛ መጣች? አይሴድም እኮ በእውነት እህቷ አለች፣ አይኖ ወንድም አላት፣ እናት አላት፣ ቤተሰብ አላት። እነሱ እንኳን አይደለም የሩታ እናት እንኳን ያን ልጅ ከቤት ለመውሰድ እሷን ትነግራታለች። ልጁን ዛሬ ልወስደው ነው ወይም ደግሞ እኔ ጋር ይመተው ተጫውቶ ትወስዷለች መልሰሽ ሩታ ማለት ትችላለች አይደል? እንዴት ነው ታዲያ አክስቴ መታ ከቤት ልጄን ወስዳ ለ3 ቀን 4 ቀን እሷ ጋር ታስቀምጥ ሳትነግረኝ? በምን ወይ ማለት ምን ያህል ብትቀርበኝ እንዴ? በጣም ብትቀርበኝ የራሱ አልኩ እኮ እናቴ ምሳሌ ወለደችኝ እናቴ ትንሹን ልጄን መታ ስትወስድ ልጄ ወስጄዋለሁ እኔ ጋር አድሮ ተጫውቶ ይመጣል ትለኛለች። መቼም ምንም ያህል በርቀት ብትሄድ እንደዚህ አታረግም። ምን እንደነሱ የሆነ ሚዲያ የሚጠቀም አይሆን አያስሄድም። የሄደችበት መንገድ አሳማኝ አይደለም። ሩታ አሳማኝ ሊሆንም ደግሞ አይችልም። ጋይስ እንዴት ልታመን ይችላል ይሄ? እስቲ በቃ 3 ቀን 4 ቀን የመጀመሪያ ቪዲዮ አላየችም፣ ቀጣይ ቪዲዮም አላየችም። ግን የክሱ ወረቀት ብቻ ቪዲዮ አየች ገነት። ከዛ ልጁን ልታመጣና ለሩታ ልትሰጣት ወሰነች። አያስሄድም። አንደኛ እውነቱን ስናገር ልጁን ተመሳጥራ ነው ሩታ እንደዚህ ያደረገችው ይመስለኛል። ሁለተኛ ደግሞ እሱን ለማግኘት ስትል በዚህ ልክ እየሄደችም ይመስለኛል። ያው እሷና እሱ ሄሜላ ተፍቅር ጋር ሆነው ካናደዱት ወይም ደግሞ ፍቅር በቃ አፍቅሬዋለሁ ብላ እሱ ለሄሜላና ለሩታ እንዲርቁኝ ብሎ ሲያስመስል እሷም ደግሞ ከሩታ ጋር ተመሳጥራ የእሱን ውስጥ ለማወቅ ለመፈተን ምን አይነት ቦታ እንዳለው ምናምን መሰለኝ መቼም የሚሰሩት ያንን ነገር ለማወቅ ብላ ላረገችበትን ነገር እሱ ስለተናደደና እሷም ደግሞ እንዴት እንደዚህ በዚህ ልክ ሄዱብኛል ብላ ሄሜላ ተናዳ ከሱ ጋር ፍቅር ስለጀመረች ተናደደች ሩታ። ከዛ ምን ማድረግ ነበረባት? በዚህ ደረጃ መሄድ እነሱ ተረጋግተው ወይ ደግሞ በቃ ሪሊ ላይፍ እንዳይጀምሩ ስለፈለገች መሰለኝ በዚህ ርቀት ለመሄድ በዚህ ነገር ላይ እየሰራች አለችው እንጂ እውነት ለመናገር ምንም ነው ማያሳምነው የሄደችበት ርቀት ማለት ነው። ምንም ጋይስ ምን ያሳምናል? እስቲ ንገሩኝ። እስቲ የሚያሳምን ነገር ምን አለው? ካረገችው ነገር ይሄ ነገር ያሳምናል በሉ። ምንም የሚያሳምን ነገር የለውም። አይ ነው ሁሉም ነገር አሳማኝ አይደለም። አያሳምንም። እንዴት ላሳምን ይችላል? እስቲ አክስቷ ያረገችው ነገር አሳማኝ አይደለም። እዚህ ጋር በጣም የተናደደችው ሄሜላ ምን ላይ ነው? ፍቅርና ሩታ እንደዚህ እያደረጉ እንደሆነ ስታውቅ በጣም ተናዳ ነበረ። እሷ መቼም ቢሆን አብርሃም ለአንቺ አይሆንም። አንቺ በአሁኑ ሰዓት አብርሃም ይፈራሻል እንጂ አብሮሽ ለመኖር የሚያስባት ሴት አይደለሽ። በዚህ ርቀት እንደ ጎረምሳ ሄደሽ ስላደረግሽው ነገር እንደውም ዋጋ ትከፍይበታለሽ ብራ ስትነግራት ነበረ ሄሜላ። አንዳንድ ቦታ ላይ ሄሜላ ትመቸኛለች። ምክንያቱም በንጹህ ልብ ቀረበቻት። አዎ አይኑ ተስማምተው ይኖራሉ ማለት ዘበት ነው። ምክንያቱም የሆነ አንድ ሴት ባሌን ቀምታብኝ
ከተቀማችኝ በኋላ ከእሷ ጋር ጓደኝነት ጀምሬ እሱን ትቼ እኖራለሁ አልልም። ይሁን ማንም ኢትዮጵያዊ አያደርገውም ጋይስ፣ በፍጹም አያደርገውም። ምክንያቱም ያችን ቂም የሚረሳ ሰው የለም። ለዛው በእሷ ምክንያት ትዳር ፈርሶ፣ ለዛው በእሷ ምክንያት የምትወዱትን ሰው አታችሁ ከዛች ለዛች ሴት ይቅርታ አድርጋችሁ ጓደኛ መሆን ይሄ በፍጹም አያስሄድም፣ ደግሞም አይሆንም። ሰው ነን እኮ የለበስነው ስጋ ነው ጋይስ። ስጋችን ደግሞ በጣም ደካማ ነው። ምንም ተዋለው ብትሉ የምትተውትና ማትተውት ነገር አለ። ይቅርታ አድርጋችሁ አልፋችሁ አብራችሁ ከዛ ሰው ጋር የምትቀጥሉት ነገር አለ። ይቅርታ የማታደርጉት ነገር ደግሞ አለ። ይሄን ይቅርታ ታደርጋለች ሩታ ልላ አልችልም፣ አታረጉም። ማንም ደግሞ እኛም ማናደርገው ነገር እኮ አለ፣ አታረጉም። ያንን ሰው ላትጎዱ ትችላላችሁ። አይ ነው ያንን ሰው የሆነ በፊት መግደል ከሆነ የምታስቡት ላትገሉ፣ በፊት ማጥፋት ከሆነ ላታጠፉ፣ በፊት የሆነ ነገር ልትጎዱት ከሆነ ላትጎዱት፣ ልትተውት፣ እሱም ላይፉን እናንተም ላይፋችሁ ልትኖሩ ልትተውት ትችላላችሁ። ግን በዚህ ልክ ሄዳችሁ በቃ ለሱ መልካም ሆናለሁ እኔ ግን አይዋጥልኝም። ደግሞ የማይሆን ነገር ነው። እኛ ሰዎች ስንባል ደካሞች ነን። ያው ደካማ ነገራችን ስለሚያሸንፈን በዚህ ልክ ይሆንልናል ወይ ደግሞ ይሆናል ማለት አንችልም። የማይሆንም ነገር ነው፣ የማያስሄድም። አሁን ሩታ ሄደችበት መንገድ አይኑ ይሆናል ወይ ብትሉኝ አይሆን የሚሆን አይደለም። የሚሆንና የማይሆን ነገር አለ። በነገራችን ላይ ይቅርታ አርጋችሁ አስባችሁ እምትለቁት የምትተውት ነገር አለ። ይቅርታ ደግሞ አርጋ የማታደርጉት ዝም ብላችሁ ትታችሁ ብቻ ከዛ ሰው ጋር መኖር ስላለባችሁ የምትቀጥሉት ነገር አለ እንጂ የሆነ እርግፍ አርጌ ይቅርታ አድርጌያለሁ ትቻለሁ መተው ነው ያለብኝ የምትሉት ነገር አይደለም። ለአብርሃም ይቅርታ ብታረግለት ቢባል ልታረግለት ትችላለች ስለሚዋደዱ፣ እሱም ከወደዳት እሷም ከወደደችው በይቅርታ ፍቅራቸውን ወይ ደግሞ ትዳራቸውን ማዳን ይችላሉ። እንደ በፊት ለዛውማ አይመለሱ። እኔ እንጃ ሪሊ ላይፍ ሆኖ እንደ በፊት ተመልሰው ትዳር ይሆናሉ ብትሉኝ እኔ ግን ይገርመኛል። ማለት የሚያስገርም ነገር ነው የሚፈጠርባቸው። በጣም ከባድ ነገር ነው የተፈጠረው በመካከላቸው ያለው ውጥንቅጡ። ይሄ ምናምኑ ሰላም አይሰጥም። ውስጣችሁ ላይ ሰላም ኑሮት ረፍት ኑሮት በትዳራችሁ ደስተኛ ሆናችሁ እንድትቀጥሉ አይፈቅድላችሁም። ህሊና የሚባል ነገር እኮ አለ። ህሊናችሁን አይሸጡትም መቼም አይደል? ትላንትና ቺት ሲያረግባችሁ ሲሄድባችሁ በቃ ብዙ ነገር ሲጫወትባችሁ የነበረ ሰውን አምናችሁት ደግሞ አብራችሁት። በነገራችን ላይ አንድ ጊዜ ወንድ ልጅ በራሳችሁ በህይወታችሁ ውስጥ ቻት ካደረገ ወይም ደግሞ ቺት ካደረገባችሁ በቃ አለቀ። አብራችሁት ለዛው እየኖራችሁ የሱ ልጅ እርጉዝ ናችሁ። እንግዲህ ሩታ የተጠራጠረችውና ከሄሜላ ጋር ነው። ሄሜላ እርጉዝ ሆና ነው እንግዲህ የመጣችሁ። በዛውም በእርግዝና ወች እንግዲህ ተጣልተው ነበረ። ያ ብዙ ጊዜ ግን ይጣላሉ። ሩታ በጣም ኃይለኛ ትመስለኛለች። በጥፊ መምረጥ ትወዳለች። በጥፊ በጣም ነበረ የምትማታው ብዙ ነገሮች። አንዳንዴ ደግሞ እኛ ሴቶች በጣም ነው በፍቅር የምንሸነፈው። ስንወድ አይን የለንም፣ በጣም አይን የለንም። ሩታ ወዳው ነበር አብርሃምን ያው መጀመሪያ ተጀምሮ እስከሚጨርስ እንግዲህ ታፈቅረዋለች። እሱ ያፈቅራታል አይኑ እንግዲህ ዱባይ መጥተው ብዙ ነገር አድርገው ፈጽመው እንዲሁም ደግሞ ልጅ የመሰለ ነገር ልጅ በረከት ነው። ልጅ አፍርተዋል። እዚህ ጋር አሁን ነገን እያየ ይሄ ቪዲዮ ይሄ ነገር ሁሉ ለልጁ ተቀማጭ ነው። ነገ ልጅ ሲያድግ በተለይ ደግሞ ሚዲያ ላይ የወጣ ነገር አይደለትም። ባይዘው ሚዲያ ላይ የወጣ ነገር እዚሁ ሚዲያ ላይ ተቀማጭ ነው። ያ ነገር ደግሞ ለልጅ ነገ የሚባል ነገር እኮ አለ። ነገ ልጃችሁ ሲያድግ ሚዲያ ሲጠቀም የሚዲያ ሰው ሲሆን ያያቸዋል። እንዲህ እነኚህ ልጆች እንዴት ነው ወይ እናቴ አባቴ አለ አይደለ? የሆነ ጽፋችሁ የምታስቀምጡት ታሪክ ያንን ጽፈው የሚያስቀምጡት ለልጃቸው ታሪክ ቢያውቁ ክፉ ነገር ባይሆን የሚያንጽ ነገር ቢሆን ባይነኝ እኔ እንደ ሀሳብ። ምክንያቱም እነሱ የሚጎዱበት እሱን የሚጎዳው ነገር ወይ ደግሞ ለሱ ማይጠቅም ለልጃቸው አለማሰብ ምናምን ባይታይባቸው ደስ ይላል። ለልጃቸው የሚጠቅም ነገር ቢያስቀምጡለት
ነገን እነሱ የሚያመሰግንበት እንደዚህ አይነት እናት አባት አለኝ ነበር ወይ እንደዚህ አይነት እናት አባት ነበረኝ የሚያስብል ነገር ቢሰሩ እንጂ በዚህ ልኩ ጥንቅጥ እያሉ ባይሰሩ በጣም ነው ደስ የሚለው ብዬ ነው እንደኔ እማምነው ማለት ነው። እንደናንተ ባላቅም ግን እንደኔ ቢሆንላቸው ለነሱ ደስ የሚለው ነገር ቢኖር ይሄ ነው ጋይስ። እነሱ ግን ያው በዚህ ልክ እየሄዱበት ያለው ነገር እየሰሩ ያሉት ነገር ብዙም ደስ የሚል ነገር ነው ብዬ እኔ አላምንም። ደግሞም አይደለም፣ ምክንያቱም ይሄ የሚጠቅም ነገር አይደለም። ከነሱም ቢሆን የሆነ የምንማረው ጠንካራነት፣ ይሄ ሩታን ጠንካራነት ሳላደንቅ አላልፍም። ጠንካራ ነበረች። ነገር ግን አሁን ላይ የምታረገው ነገር ደግሞ የሚያስጠላ ነገሮች አሉበት። መጀመሪያ ግን ሩታን በጣም ነው ማደንቃት፣ በጣም ነበረ የምወዳት። እሱን ግን ቪዲዮ እዛበት እቃ እያታጠበች እንደዚህ ስትሆን ፊልምም ለዩቱብ ቪዲዮም ቢሆን በዚህ ልክ ወንድ ልጅ መውሰድ መሄድ ጥሩ አይደለም ነው ምለው። ያ ነገር ነገ ለልጇ የሚቀመጥ የሚጠቅም ወይ ደግሞ የሚጎዳ ነገር መሆን አለበት አይደል? ይኸው ሼም ነው። ሼም ያለው ነገር የማይጠቅም ትውልድን የሚያበላሽ ነገር ባናደርግ የሚጠቅም ነገር ላይ ብንሳተፍ ደስ ይላል ባይ ነኝ። እና ብቻ ያው የነሱ ፈኖች የነሱ የምትከታተሉ እነሱ የምትከተሉ የምታደንቁ አይኖ የመዳም ቅመሞች ብዙዎች እያንዳንዳችን አድናቂ ነን፣ የምናይንን ተመልካች ሆነን ከምንኖር ግን ለራሳችን የሆነ ነገር ብንይዝ ብንሰራ ብንንቀሳቀስ አይኖ እነሱን ሼር ሰብስክራይብ እንደዚህ አድርገን አበረታተን ለዚህ አድርሰን የለም። እኛ ደግሞ በርትተን ሰርተን ለትልቅ ነገር ብንደርስ፣ ለትልቅ ነገር ብንበቃ፣ ለትልቅ ነገር የሚሆን ነገር ቢኖረን አይ ነው እንደዚህ ነው የምለውና ብታስተካክሉ መልካም ነው ላለው ጋይሶች። የሚጠቅመንን ነገር ለማድረግ ብንተጋ፣ የሚጠቅመንን ነገር ለማድረግ ነጋችን እኛም የሆነ ተመልካች ሆነን ባንቀር፣ ብንሰራ፣ ብንንቀሳቀስ፣ የምናደርገውን ነገር ብናቅ፣ ብናስተካክል ደስ ይለኛል። እስከ መቼ የሰው ሀገር ወይ ደግሞ የሰው ቤትን አሟቂ ሳይሆን ወይ ደግሞ የሰው ሚዲያን አሟቂ ሳይሆን የራሳችን ሚዲያ ቢኖረን የራሳችንን ሚዲያ ብንጠቀም ነው የምለው እና ደስ ይላል። እንደዚህ ብናደርግ ለመበርታት ለመብላት አላልኩም፣ ለመበርታት ሞክሩ። ለመስራትም እንዲሁም ለመትጋት ጋይስ። የሰው ነገርን እያደነቅን ብቻ ከመኖር የራሳችን ነገር እንዲኖረን ብንበረታና ብንሞክር በጣም አሪፍ ነው ባይ ነኝ፣ እንደኔ ሀሳብ ማለት ነው። እና እንደዚህ ነው የምላችሁ። ብቻ እንበርታ ነው የምለው። ተያይዘን በርትተን ብናድግ ደስ ይላል። ይሻላል አይደል? ይሻላል። እንደዚህ ለማድረግ ብትሞክሩ፣ ብንሞክር፣ ብንያያዝ፣ ብንበረታ፣ ነጋችንን ብናስተካክል ባይኔ። ለእነሱም ደግሞ አብርሃምም ሆነ ሩታ መታረቅ ካለባቸው ታርቀው ልጃቸውን በሰላም ቢያሳድጉ፣ በቃ ልጃቸውን ለማሳደግ ቢነሱ፣ ለልጃቸው ሰላም መስጠት ቢችሉ፣ ልጃቸውን ቢያስቡ አይ ነው ልጃቸውን ማሰብ አለባቸው ነው የምለው እንደኔ። ምክንያቱም ከልጃቸው በላይ ምን አለ እዚህ ምድር ላይ? ምንም ነገር እኮ የለም። እነሱ የሚኖሩለት ለልጃቸው ነው አይደል? ለልጃቸው እስከኖሩ ደግሞ ለልጃቸው መኖር ቢችሉ፣ ልጃቸው ሰላም አግኝቶ ደስ ብሎት እንዲኖር ቢፈቅዱለት፣ ከዚህ ነገር ቢወጡ፣ ሄሜላን ማስወጣት ካለባቸው እሷን ከህይወታቸው አስወጥተው የራሳቸውን ላይፍ እየኖሩ ልጃቸውን ቢያሳድጉ በጣም ደስ ይላል ማለት ነው። የሚጠቅማቸውም የሚሆንላቸውም ነገር ቢሆን ይሄ ነው። ለነሱ የሚጠቅሙ ማለት ነው። ለነሱም ሆነ የሚችለው የሚጠቅመው ነገር ይሄ ይመስለኛል እንጂ በዚህ እንትን ማለት መጠላላቱ እንትን ማለቱ ጠቃሚ ነው ብዬ አላስብም። እንደኔ አይጠቅማቸውም፣ ይጎዳቸዋል እንጂ የሆነ የሚጠቅማቸው ነገር ወይ ደግሞ ለሷም ለአብርሃምም ለዚህ ለትንሹም ልጅ ለሄሜላም አይጠቅሙም።
ፍቅርም ደግሞ አንዳንድ ነገሮች ነጥብ ተናግራለች። እሱ ደግሞ እንግዲህ ደግሞ ወንድሙ በተለይ የቤተሰብ ጣልቃ ገብነት ጋይስ ትዳር ላይ ትልቁ ነገር የቤተሰብ መጀመሪያ ላይ ያወራሁት ቪዲዮ ላይ ራሱ እናቷ አሁን ጣልቃ ባትገባ ያላገራ እናት በቃ ትዳራቸውን ለነሱ ብትተው አይደል? በቃ የቤተሰብ ጣልቃ ገብነት ትዳር ውስጥ ካለ በጣም ከባድ ነው። አይኑ ከአቅማችሁ በላይ የሚሆንበት ፓርት አለ። ቤተሰብ የሚያስፈልግባችሁ የሚረዳችሁ ሰው ትሪት የሚያደርጋችሁ የሚመክራችሁ ራስን ከማጥፋት ራስን ከመጉዳት ደግሞ ለቤተሰብ ማማከር ለሰው ማማከር ያላችሁበትን ነገር ማሳወቅ ይሄ በጣም እመክራለሁ። ግንስ ባልሆነ ነገር ላይ ቤተሰብን ጣልቃ ማስገባት ቤተሰብ መግባት የሌለበት በትዳራችሁ ላይ መወሰን የሌለበትን ፓርት እንዲወስን መፍቀድ የለባችሁም። በቃ እንዲወስንላችሁ አታድርጉት። እንዲወስንላችሁ ባትፈቅዱ እንዲወስንላችሁ ባታደርጉ። ቤተሰብ መፍቀድ ያለበት ፓርት አለ፣ ቤተሰብ መግባት የሌለበት ፓርት አለ። ቤተሰብ እንዲገባ ባትፈቅዱ በቃ ቤተሰብ ነው ራሱን ይቻላል። የእናንተ ላይፍም የእናንተ ላይፍ ነው። ትዳራችሁን እስከምንም ድረስ ማቋቋም ከፈለጋችሁ ከባላችሁ ጋር ነገርን በጠረጴዛ ዙሪያ መፍታት፣ በንግግር ማመን፣ በመጣላት ውካታ በመፍጠር ወይ ደግሞ ባልሆነ ቪዲዮ በመስራት አይኑ ይሄ ነገር በጣም የሚያስደብረው ቪዲዮ መቅረጽ ላይክ ብዙ ነገሮች ያን ነገር ከማድረግ መቆጠብ። ያን ነገር ከማድረግ ይልቅ ለራሳችን ጊዜ ሰጥተን መስራት ብንችል ለራሳችን ደግሞ እንዴት ማድረግ እንዳለብን ብናስተካክል ህይወታችን እንዴት ነው መቀየር ያለብን እንዴት ነው መስራት ያለብን እንዴት ነው ወይም ደግሞ ሚዲያ ላይ በዚህ ልክ መዋረድ ሳይሆን ስንት ነገር ሰው ደህና ነገር ይሰራል። አሁን ጥንዶች ብታዩ ብዙ ጥንዶች አሉ ቫይራል የሆኑ መልካም ነገር የሚሰሩ ከነሱ መማር ትውልድን የሚያስተምር ነገር ትዳርን የሚያተርፍ ለትዳር የሚጠቅም ነገ አንድ ሰው ትዳር ቢይዝ ምሳሌ መሆን የሚችሉ ጋይስ ምሳሌ መሆን መቻል አለባችሁ። ምሳሌ መሆን መቻል አላደል እንጂ ዝም ብሎ ብቻ እንደመጣለን ወይ ደግሞ ስላገኘን ብቻ ሀይ ሚለን ስላጣን ብቻ ተቀባይና ሰሚ ስላገኘን ብቻ ሚዲያ ላይ መተን እንደፈለግን የፈለግነውን ነገር እየቀረጽን እየፖስተን የፈለግነውን ነገር እያደረግን ከምንሄድ ይልቅ የሚያስተምረን የሚያነጽንን ነገ የምንመሰገንበት ነገር ልጆች ሲያዩ ደስ የሚል ለትውልድ መልካም ነገር የሚያስተላልፍ ትውልድን የሚያተርፍ የሚያድን ትውልድን የሚያንስ ነገር መስራት ብንችል መልካም ነው። እንደዚህ ነው ማለት። ሄሜላ ደግሞ መውጣት ካለባት አስወጥተው ፍቅራቸውን መቀጠል ካለባቸው በይቅርታ ነገሮችን ትተው ልጃቸውን አብረው ቢያሳድጉ ይሄ ልጅም ከማሰቃየት አባትና እናቱ እጅ ቢያድግ የአባቱንም የእናቱንም ፍቅር ሳይወልበት በሰላም ልጃቸውን ቢያሳድጉ ቢታረቁ መታረቅ አንፈልግም ጸቡንም ይሻለን ካሉ ደግሞ ልጁን በማያንካ ማዋጋት ፈረስ ያደርሳል እንጂ አይዋጋም አይደል? ስለዚህ ልጁን ትተው ይሄ ልጅ እንግዲህ ፈጥረውታል። ከፈጠሩት በኋላ ልጁን በማይነካ የልጁን ሞራን በማይነካ ልጁን በማይጎዳ መንገድ እየተጣሉ መቀጠል ነው መለው። እኔ ግን እንደ ሀሳብ ብትተውት ሂሩታን ብትተዊ አብርሃምም ደግሞ ይቅርታ አድርገህላት አብረካት ብትኖር ሄሜላ ደግሞ ከህይወታቸው ብትወጪ። ይህ ሰው ባለ ሰው ነው፣ መቼም አይጠቅምም። ውሽማ ያማሻል እንጂ መቼም አያዘልቅሽም። ስለዚህ ብትታዩ ባይነኝ እኔ። አንቺ ቆንጅዬ መልከ መልካም ስንቱ የሚመኝሽ እና ቆንጆ ሴት ነሽ። ኢንሻአላ እየተሻለ እንጂ አንስ አይገጥምሽም። አይኖ የሰው ልጅ በመልክ አይለካም። መጀመሪያ አይምሯችንን ማጽዳት አይምሯችን ቆንጆ ቢሆን ከዚህ በላይ መሆን የምትችይ ልጅ ነሽ እና ይሄ ከዚህ ነገር ውስጥ እንደው እጅሽን ብታወጪ ብትወጪ በፈቃደኝነት ከዚህ ነገር ብትላቀቂ ወይም ደግሞ ሄዶ ሲመጣና መርሃባ ባቲ እንዴ አንቺ እኮ ሄዶ መጥቶ ተመልሶ ይቅርታ ሲጠይቅሽ ኦኬ ይቅርታ መጠየቅ ይቅርታ የሚደረግና የማይደረግለት ነገር አለ። አንድ ሰው የምትወጁ የምታፈቅሪው ዋጋ የምትከፍይለት ሰው ሌላ ሰው ሲመጣ ሄዶ እንደፈለገ ሆኖ ደግሞ መጥቶ
ይቅርታ እኮ እንደዚህ ስለሆነ ያረኩት ኦኬ መርሃባና ግባ ማለት የለብሽም። ለምንድን ነው ይሄ ነገር ሊፈጠር የቻለው? ከአንድም ሁለቴ ፌር ስታረጊ አይ ይሄ ነገር አዝላቂና ይሄ ነገር አጥጋቢ አልሆነልኝም፣ ሊሆንልኝም ደግሞ ማይችልም፣ በእንደዚህ ህይወት መቀጠል የለበትም ብለሽ የውሳኔ ሴት መሆን አለብሽ። ለሌሎች ተምሳሌት መሆን አለብሽ። ለሌሎች ኩራት መሆን አለብሽ። ማሬ ሚዲያ ላይ ቢሆን ራሱ እየተጠቀምን ያለ ነው። ሚዲያ ለመልካም ነገር ለመልካም ስራ መጠቀም አለብን። ሴቶችን የሚያንጽ ነገር እንዲሁም ደግሞ ነገ ያንኛውም ወንድ ተነስቶ እንደ አብርሃም መሆን እኮ እችላለሁ፣ እዚህ ጋር ሚስቴን እተዋለሁ፣ ከዛ ከሌላ ሴት ጋር ሄዳለሁ፣ ያቺ ሴትን ደግሞ እንደፈለኩ ሂጂ ስመጣ ይቅርታ፣ ከዛ ያቺ ሴት ትቀበለኛለች፣ ከዛ ወደ ህይወት ይቀጥላል ማለት የለበትም። አንቺ ማለት የነበረብሽ ለምን ሄድክ እንዴ? እኔ አፍቅሬ ኮድጄክ መጀመሪያ ያቺ ሴት ስመጣ እሺ ብለህ ከሄድክ ዝም አልኩ። አሁን ደግሞ ሩታ ጋር ተጣረኳል፣ ከሄድክ ዝም አልኩ። ቀጣይም እንደዚህ ህይወት አይቀጥልም። ነገ አንቺም ትወልጃለሽ፣ ሴት ትሆኛለሽ፣ ታረግዣለሽ። በዛ ሰዓት እንደዚህ ቢያደርግብሽ ደስ ይልሻል? አይልሽም። በዛ ሰዓት እርጉዝ ሆነሽ ጥሎሽ ሄዶ ሌላ ሴት ጋር ከሌላ ሴት ደግሞ ዘው መጥቶ እንደዚህ ቢያደርግሽ ደስ አይልሽም? የሆነ በራሳችን ላይ ማድረግ የሌለብን ነገር በሰው ላይ ሲደረግ ደስ ባይለን፣ እኛ ሴቶች የእያንዳንዳችን ጉዳት አንድ ቢሆን ነው ምለውና ሚዲያ ላይ የምናቀርበውና ማናቀርበው ነገርን ብናውቅ። አውቃለሁ ይሄ ነገር ብዙ ነገር ያሰራል፣ ቫይራል ያወጣል ሰው በዚህ ልክ። በነገራችን ላይ መልካም ነገር ስትሰሩ የሰው ልጅ አያችሁም። እንደዚህ አይነት ነገር ስትሰሩ ግን ብዙ ተከታይ ብዙ ነገር የምታገኙት፣ የምትሰሩት፣ የምትንቀሳቀሱት፣ ተቀባይ የምታፈሩት፣ አይኑ ብዙ ነገር የምታፈሩት እንደዚህ አይነት ቪዲዮዎችን ስትለቁ ነው ጋይስ። ነገር ግን በዛው ልክ ደግሞ ትውልድን እያጠፋን ትውልድን እያበላሸን ነገ የሚጸጽተንን ነገ ለልጆቻችን ያልሆነ ቪዲዮ ከማስቀመጥ መቆጠብ ብንችል ነው የምለው እኔ እንደ ሀሳብ እና ደግሞ እንግዲህ ዩቱብ አዳዲስ እያመጣ ነው ጋይስ። በዚህ ቪዲዮ ላይ ራሱ አንዳንድ ነገር ብታወሩ እንዲሁም ደግሞ እርስ በራስ ሞኔታይዝ ያልሆናችሁ ልጆች እንዲሁ የደረሳችሁ ሰዓታችሁን እያስተካከላችሁ ሰብስክራይባችሁን እያስተካከላችሁ ሞኔታይዝ ለማድረግ ብትበረቱ ነው ምለው እና ደግሞ እንግዲህ ለእያንዳንዳችን እሱ ያግዘን። በእርግጥ ከባድ ነው የመጣው ህግ እንግዲህ ከአቅማችን በላይ ነው ብዬ ነው የማስበው እንደኔ። ምክንያቱም ከባድ ነው የመጣው፣ እንደዚህ የሚባል አይደለም። ያ ነገር ደግሞ እንዴት መፍታት እንዳለብን እንዴት ማስተካከል እንዳለብን እንግዲህ የምታውቁ ልጆች ካላችሁ ደግሞ እሱንም እስቲ የሚጸድቀው መቼ ነው? ስንት ወር ነው የቀረው? በሚቀጥለው አመት ነው ወይን እንዴት ነው? እሱ ነገርም እስቲ አንዳንድ ነገሮች እናወራበታለን ብዬ አስባለሁ። ለዛሬ ግን ሀሳብ አስተያየታችሁን እንዲሁም ደግሞ ቤቱን ሰብስክራይብ ማድረግ ቤተሰብ መሆን ማበረታታት እንዳትረሱ ላለሁኝ። ሌላም በአዲስ ቪዲዮ እንመጣለን እንመለስበታለን። ብዙ ነገሮች አሉ። ከእንደዚህ አይነት ነገር ከእንደዚህ አይነት ቪዲዮ ማበረታታት መደገፍ፣ በቃ በርቱ ሀይ ከማለት ይልቅ ይሄ ነገር እኮ ስህተት ነው፣ እንዲሁ እንደዚህ ነበረ፣ ይሄ ነገር መሆን የለበትም ብለን መገጸት፣ እኛ ደግሞ እንደ ኦዲየንስ እንደ ተከታይ መገጸት እና ማድረግ ያለብን ነገሮችን ማድረግ አለብን ጋይስ። ምክንያቱም ያየነው ነገር ሁሉም ላይ ትክክል ናችሁ። ስህተት ሲሰራም ትክክል ነው፣ ደህና ነገርም ሲሰራ ትክክል ነው ከማለት ይልቅ ስህተት ነው፣ ይሄ ነገር መሆን የለበትም መግባትም የለበትም፣ ይሄ እንዴት ሊሆን ይችላል ማለት መመለስ፣ ያንን ሰው መገሰጽ። የሚወድ ሰው ይገስጻል፣ ይቆጣል። ያን ሰው እንዲታነጥ ይጥራል፣ እንዲጣነጥ መልካም ነገር እንዲያደርግ አይደል፣ ከክፉ ነገር እንዲያመልጥ ብዙ ነገሮችን ያ ሰው ያደርጋል። ለምን? ስለሚጠላው ሳይሆን ስለሚወዱ፣ እኛ ስለምንወዳቸው ብቻ ጥፋታቸውንም ስህተታቸውንም ዋይ ማለት የለብንም። መገሰጽ ባለብን ገስጸን መመለስ ባለብን መልሰን ነው መከተል ያለብን ብዬ ነው እንደ ሀሳብ የማስበው። እና ጋይስ ያንን ለማድረግ ብንሞክር በጣም አሪፍ ነው ብዬ አስባለሁ። እና በርቱልኝ፣ በጣም ነው የምወዳችሁ። መልካም ጊዜ ይሁንልን ይሁንላችሁ። ባይ